ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የኢትዮ ፖስት ሚዲያ ቤተሰቦች እንደምን አላችሁ? እንደተለመደው አዳዲስና ወቅታዊ ሰበር መረጃዎችን ይዘን ወደ እናንተ መጥተናል። በዚህ ሰዓት የመረጃ ጊዜ ወደ እናንተ ከምናደርሳቸው መረጃዎች መካከል አርዕስቶቹን በቅድሚያ እንንገራችሁ። ከፍተኛ የመንግስት ባለስልጣናትን የጫነው ሄሊኮፕተር ላይ አደጋ መከሰቱ ተገልጿል። በአማራ ክልል ከፍተኛ የመንግስት ባለስልጣናትን ጭኖ ሲበር የነበረ ሄሊኮፕተር ላይ አደጋ መከሰቱ ተገልጿል። ዝርዝር እንመለስበታለን። በሌላኛው ሰበር መረጃ ደግሞ ከፍተኛ የብልጽግና ፓርቲ ባለስልጣኑ ሀገር ጥለው ለመኮብለል ሲሞክሩ በቁጥጥር ስር መዋላቸው ተሰምቷል። ባለስልጣኑን ለመቆጣጠር በተደረገው ሙከራ ቦሌ ዓለም አቀፍ አየር ማረፊያ ላይ በደህንነት ሰራተኞች እጅ ላይ መውደቃቸው ተገልጿል። ቦሌ አየር ማረፊያ ላይ የተከሰተውን አነጋጋሪ ክስተት በተመለከተ ከቦታው የደረሰንን መረጃ በዝርዝር እናስደምጣችኋለን። በሌላኛው ሰበር መረጃ ደግሞ እስራኤል የኢራኑን የበላይ መሪ ለመግደል የነበራትን እቅድ ትራምፕ ውድቅ ማድረጋቸው ተሰምቷል። በእስራኤልና ኢራን መካከል ያለው ጦርነት ተባብሶ ሲቀጥል በርካታ አዳዲስ ሰበር መረጃዎችም እየወጡ ይገኛሉ። መረጃዎችን በትኩሱ በዝርዝር እናስደምጣችኋለን። በሌላ መረጃ ደግሞ አሜሪካ ኢትዮጵያን ማስጠንቀቋ ተሰምቷል። በኢትዮጵያ አማራ ክልልና ኦሮሚያ ክልል ከቀጠለው ጦርነት ጋር ተያይዞ ጦርነቱ የማይቆም ከሆነ አሜሪካን ኢትዮጵያ ላይ እርምጃ እንደምትወስድ አሳውቃለች። መረጃው በዘገባችን ተካቷል። እነዚህንና ሌሎች በርካታ ጉዳዮችን በዚህ ሰዓት የመረጃ ጊዜ ወደ እናንተ የምናደርስ ነው የሚሆነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ እንደተለመደው ላይክ በማድረግ ይጀምሩ። አሁን በቀጥታ ወደ ዝርዝር ጉዳዮቹ እናመራለን። በቅድሚያም በመካከለኛው ምስራቅ የተጀመረው ጦርነት ተባብሶ ቀጥሏል። እስራኤልና ኢራን የሚሳኤል ጥቃቶችን ሲለዋወጡ በከተሞቻቸው በቴል አቪቭ፣ ኢየሩሳሌምና ተሄራን ከባባድ ፍንዳታዎች ተሰምተዋል። ኢራን በፈጸመችው የሚሳኤል ጥቃት ማዕከላዊ እስራኤልን መምታቷን ዘገባዎች አመላክተዋል። እስራኤልና ኢራን የሚሳኤል ጥቃቶችን መለዋወጥ መቀጠላቸውን ተከትሎ በሁለቱ ሀገራት መካከል እየተካሄደ ያለው ግጭት እየተባባሰ ሄዷል። እስራኤል እሁድ ዕለት በፈጸመችው ጥቃት የኢራን ጦር ኃይል የስለላ ክፍል ኃላፊ ተገድለዋል። በሌላ በኩል የኢራን ጥቃትን ተከትሎ ከ10 በላይ እስራኤላውያን መጎዳታቸው ተዘግቧል። ይህ በእንዲህ እንዳለ እስራኤል የኢራኑን የበላይ መሪ ለመግደል የነበራትን እቅድ ትራምፕ ውድቅ ማድረጋቸው ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል የኢራኑን ጠቅላይ መሪ አያቶላ አሊ ካሂሚኒን ለመግደል የነበራትን እቅድ ውድቅ ማድረጋቸውን ሶስት ባለስልጣናት ለቢቢሲ የአሜሪካ አጋር ሲቢኤስ ኒውስ ገልጸዋል። እንደ አንድ ባለስልጣን መረጃ ከሆነ ትራምፕ ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ካሂማንን መግደል ጥሩ ሐሳብ አይደለም ሲሉ ነግረዋቸዋል ተብሏል። ፕሬዝዳንቱ በዚህ መረጃ ላይ በይፋ የሰጡት አስተያየት ግን የለም። በሁለቱ መሪዎች መካከል ውይይት የተካሄደው እስራኤል በኢራን ላይ አርብ ጥቃት ከከፈተች በኋላ ነው ተብሏል። ኔታንያሁ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ወቅት ትራምፕ አያቶላን ለመግደል የነበራቸውን እቅድ ውድቅ ማድረጋቸውን ሮይተርስ መዘገቡን ቢጠቁሙም በቀጥታ ከማረጋገጥ ወይንም ከማስተባበል ተቆጥበዋል። ኢራን በበኩሏ በእስራኤል የወደብ ከተማ ሃይፋና በመዲናዋ ቴል አቪቭ በፈጸመችው ጥቃት 3 ሰዎች ሲገደሉ በርካቶች ቆስለዋል። የኢራን ሚሳኤሎች የእስራኤልን ቴል አቪቭና የወደብ ከተማዋ ሃይፋንን ዛሬ ሰኞ ማለዳ ላይ በመምታቱ ቤቶች ወድመዋል። የዓለም መሪዎች በዚህ ሳምንት በቡድን 7 ስብሰባ ላይ በሁለቱ የቀድሞ ጠላት ሀገራት መካከል የሚካሄደው ጦርነት ወደ ሰፊ ቀጠናዊ ግጭት ሊያመራ ይችላል የሚል ስጋት እንዳደረባቸው ተናግረዋል። የእስራኤል ሚዲያዎች እንደዘገቡት ከሆነ በሀገሪቱ ላይ በተፈጸመው ጥቃት 3 ሰዎች ሲገደሉ በደርዘን የሚቆጠሩት ደግሞ ቆስለዋል ብለዋል። በሃይፋ የወደብ ከተማ 30 ያህል ሰዎች ቆስለዋል ሲሉ የአደጋ ጊዜ ባለስልጣናትም ተናግረዋል። በደርዘን የሚቆጠሩ የአደጋ ጊዜ የመጀመሪያ ምላሽ ሰጪዎች ወደ ጥቃት ዞኖች ሲጣደፉ የሚያሳዩ ምስሎችም ተሰራጭተዋል። በወደቡ አቅራቢያ በሚገኝ የኃይል ማመንጫ ላይ የእሳት ቃጠሎ ታይቷል ስለ መገናኛ ብዙሃን ዘግበዋል። በቴል አቪቭ ላይ በርካታ ሚሳኤሎችና ፍንዳታዎች የነበሩ ሲሆን ኢየሩሳሌም ላይ ተመሳሳይ ጥቃት እንደነበረም የቪዲዮ ምስሎችም አመላክተዋል። በከተማዋ ከሚገኘው የአሜሪካ ኤምባሲ ቅጥር ግቢ በጥቂት 100 ሜትሮች ርቆ የነበረው የሆቴሎችና ሌሎች በአቅራቢያ ያሉ ቤቶች መስኮቶች ተሰባብረው በጥቃቱ ጉዳት እንደደረሰባቸው ተመላክቷል። በቴል አቪቭ ሰፈር ውስጥ የሚገኙ በርካታ የመኖሪያ ህንጻዎች ወድመዋል።
በኢራን የሟቾች ቁጥር 224 ደርሷል። ከነዚህም መካከል 70 ሴቶችና ህጻናት ይገኙበታል። የኢራን እስላማዊ አብዮታዊ ጥበቃ ጓድ የስለላ ኃላፊና ሌሎች 2 ጀነራሎችም እሁድ ዕለት በእስራኤል ጥቃት ተገድለዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ሁለቱ ወገኖች ስምምነት ማድረግ አለባቸው ሲሉም ጥሪ በማቅረብ ስብሰባዎችን እያደረጉ መሆናቸውን ተናግረዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እዚህ ያለነው ጉዳዩን ማባባስ ሳይሆን ኢራን የኒውክሌር አቅሟን እንዳታዳብር ማስቆም አለብን ብለዋል። ወደ ሌላኛው መረጃችን ስናመራ በአማራ በኦሮሚያና በሌሎች አካባቢዎች ያሉ ግጭቶች እስካልቆሙ ድረስ ኢትዮጵያውያን የሚፈልጉትን ሰላምና መረጋጋት ማምጣት ከባድ ነው ሲሉ የአሜሪካው አምባሳደር ተናገሩ። በኢትዮጵያ የአሜሪካን አምባሳደር ኤርቪን ማሲንጋ ኢትዮጵያውያን የሚፈልጉትን ሕይወት እንዲኖሩ አመራሩ አስቻይ ሁኔታዎችን መፍጠር አለበት፣ ለሕዝብ ቅድሚያ በመስጠት በሀገር ውስጥ የሚታዩ ግጭቶች የመጨረሻ መፍትሄ ሊሰጣቸው ይገባል ብለዋል። የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ፣ ህጻናት ወደ ትምህርት ገበታቸው እንዲሄዱ፣ የጤና መሰረተ ልማቶች ተደራሽ እንዲሆኑና ህገወጥነት እንዲቆም ጊዜው አሁን ነው ሲሉ አክለዋል። አምባሳደር ማሲንጋ ግጭቶች በቀጠሉበት ቁጥር የሲቪል፣ የፖለቲካ፣ የሚዲያና የሲቪክ ምህዳሩ መብቶች መጠበቅና ማረጋገጥም ከባድ ይሆናል ብለዋል። መፍትሄውን ማፋጠን ይገባል ሲሉ አረጋግጠዋል። ይህ በእንዲህ እንዳለ ታዲያ አሜሪካን ኢትዮጵያን ጨምሮ በ36 ሀገራት ዜጎች ላይ የጉዞ እገዳ ልትጥል መሆኗ ተሰምቷል። የትራምፕ አስተዳደር ኢትዮጵያ፣ ግብጽና ናይጄሪያን ጨምሮ የ36 ሀገራት ዜጎች ወደ አሜሪካን እንዳይገቡ ለማገድ ሐሳብ እንዳላቸው ሮይተርስና ዋሽንግተን ፖስት የተመለከቱት የሀገሪቱ የውጭ ጉዳይ መስሪያ ቤት ውስጣዊ ሰነድ አመላክቷል። በውጭ ጉዳይ ሚኒስትሩ ማርክ ሮቢዮ የተፈረመው ለዲፕሎማቶች የተዘጋጀው ሰነድ ላይ በቀጣይ ዜጎቻቸው ላይ እገዳ ሊጣልባቸው የታሰቡት 36 ሀገራት ዝርዝር የሰፈረ ሲሆን ሀገራቱ ከእገዳው ለማምለጥ ማከናወን የሚጠበቅባቸው ማስተካከያዎችም በዝርዝሩ ላይ ተካተዋል። በሌላኛው ሰበር መረጃ ደግሞ ከፍተኛ የመንግስት ባለስልጣናትን የጫነው ሄሊኮፕተር ላይ አደጋ መከሰቱ ተገለጸ። በአማራ ክልል ከፍተኛ የመንግስት ባለስልጣናትን ጭኖ ሲበር የነበረ ሄሊኮፕተር ላይ አደጋ መከሰቱ ተነግሯል። በትላንትናው ዕለት ከጎንደር ተነስቶ በጎርጎራ ሪዞርት በማረፍ ላይ የነበረው ሄሊኮፕተር ላይ አደጋ እንዳጋጠመው ተረጋግጧል። እስካሁን በችግሩ ምክንያት በሰው ላይ የከፋ ጉዳት አልደረሰም ተብሏል። በሄሊኮፕተሩ ውስጥ ትናንት ወደ ጎንደር አቅንተው የነበሩት አመራሮች ይገኙበታል ነው የተባለው። የሄሊኮፕተሩ አንድ ክንፍ ከአንድ ዛፍ ጋር በመጋጨቱ ነው አደጋው የደረሰው። ትናንት የጎንደር ዩኒቨርሲቲ አዘጋጅቶት በነበረው ፕሮግራም ላይ የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ፣ የኢፌዴሪ ፕሬዝዳንት አቶ ታዬ አጽቀሥላሴ፣ የአማራ ክልል ፕሬዝዳንት አቶ አረጋ ከበደ፣ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገርና ሌሎች ከፍተኛ የመንግስት ባለስልጣናት በፕሮግራሙ ላይ ታድመው እንደነበር የሚታወስ ነው። በሌላኛው መረጃ ደግሞ ከፍተኛ የብልጽግና ፓርቲ ባለስልጣኑ ሀገር ጥለው ለመኮብለል ሲሞክሩ በቁጥጥር ስር መዋላቸው ተሰምቷል። ባለስልጣኑን ለመቆጣጠር በተደረገው ሙከራ ቦሌ ዓለም አቀፍ አየር ማረፊያ ላይ በደህንነት ሰራተኞች እጅ ላይ መውደቃቸው ተነግሯል። ለ4 ኪሎ መንግስት ቅርበት ያላቸው የሲዳማ ክልል የብልጽግና ፓርቲ ኃላፊ ሀገር ጥለው ሊኮበልሉ ሲሞክሩ በደህንነት አካላት ተይዘው ከሀገር እንዳይወጡ ታግደዋል። የሲዳማ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ የሆኑት አቶ አብርሃም ማርሻሎ አርብ ማታ ከሀገር ወጥተው ለማምለጥ ቦሌ ዓለም አቀፍ አየር ማረፊያ ቢደርሱም በደህንነት ሰዎች አማካይነት ተይዘው በስተመጨረሻም ከሀገር እንዳይወጡ ክልከላ ተደርጎባቸው እንዲመለሱ ተደርገዋል። ባለስልጣኑ አቶ አብርሃም ማርሻሎ ለሚመለከተው አካል ሳያሳውቁ ወደ አሜሪካ ለመጓዝ የተንቀሳቀሱት ለምን እንደሆነ ማረጋገጥ ያልተቻለ ሲሆን ለመውጣት ከመሞከራቸው አስቀድሞ በርከት ያሉ ውጭ ሀገር ከሚገኙ ዲያስፖራዎች ጋር ውይይት ማድረጋቸው ማረጋገጥ ተችሏል። ሰሞኑን የክልሉ የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ ከክልሉ ርዕሰ መስተዳድር አቶ ደስታ ሌዳሞ ጋር የፖለቲካ ሽኩቻ ውስጥ በመግባታቸው ከስልጣን ወርደው መታሰራቸው የሚታወስ ነው። አቶ አለማየሁ በወንጀል ተጠርጥረው የቀረበባቸው የሙስናና ስልጣንን ያላግባቡ መጠቀም እንዲሁም በህገወጥ የጦር መሳሪያ ዝውውር ክሶች ናቸው። የብልጽግና ጽህፈት ቤት ኃላፊው ወደ አሜሪካ ለመጓዝ ቦሌ አየር ማረፊያ የደረሱትም ሆነ በደህንነት
ደህንነት ክፍሉ እንዳይወጡ የታገዱት ከዚሁ ከሰሞኑ የክልሉ ፖለቲካ ሁኔታና አቶ አለማየሁ እያወጡ ካሉት በሰነድ የተደገፉ ምስጢራዊ መረጃዎች ጋር ተያይዞ ሊሆን እንደሚችል ነው መረጃዎች የሚያመላክቱት። ከ7 ዓመታት በፊት ከደቡብ ክልል በመነጠል አዲስ ክልል ሆኖ የተቋቋመው የሲዳማ ክልል የሙስና ወንጀልና ህገ ወጥ ተግባራት በስፋት መንሰራፋቱን የክልሉ ነዋሪዎች እየገለጹ ይገኛሉ። የክልሉ ፕሬዝዳንት የሆኑት አቶ ደስታ ልዳሞን ጨምሮ በርካታ የክልሉ ከፍተኛ ባለስልጣናት በክልሉ እየተንሰራፋ ያለው ሙስና ጋር ተጠርጣሪ መሆናቸው ከዚህ ቀደም መዘገቡ የሚታወስ ነው። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ የያዝናቸው አዳዲስ ጉዳዮች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ ድረስ በያላችሁበት መልካሙን ሁሉ ተመኘን።